እንኳን ለባታ ለማርያም በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት የባታ ለማርያምን ሙሉ ታሪክና የዕለቱን ስንክሳር እናስደምጣችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ እናስታውሳችኋለን። ባታ ለማርያም ከእመቤታችን ከቅድስት ድንግል ማርያም 33 በዓላት መካከል ታኅሳስ በባተ በሦስተኛው ቀን የሚታሰበው የሚከበረው በዓል ባታ ለማርያም በመባል ይታወቃል። ይህም ማለት ቃሉ የግዕዝ ሲሆን እመቤታችን ወደ ቤተ መቅደስ የመግባቷን ዕለት የሚያዘክረን በዓል ነው። የዚህን ታሪክ ሙሉ ስዕሉን ለመረዳት እንዲቻለን ከእመቤታችን ከቅድስት ድንግል ማርያም ቅድመ አያቶች ጀምሮ ያለውን ታሪክ እንመረምራለን። በእግዚአብሔር ፊት የተወደዱ በምግባር በሃይማኖት ጸንተው ይኖሩ የነበሩ የእመቤታችን ቅድመ አያቶች ቴክታና በጥሪቃ ይባላል። ይህ ቀራቸው የማይባሉ ባለጸጎች ነበሩ። የሀብታቸው ብዛት ስፍር ቁጥር አልነበረው። ከዕለታት በአንደኛው ቀን ቴክታ ወደ ቤተ መዛግብቱ ገብቶ የገንዘቡን ብዛት ሲያይ እኔ መካን አንቺም መካን፣ ይህ ሁሉ ገንዘብ ለማን ይሆናል አላት። እግዚአብሔር ከኔ ልጅ ባይሰጥህ ሌላ አግብተህ ተወልድ ዘንድ ፈቅጄልሃለሁ አለችው። ይህን አላደርገውም፣ አምላከ እስራኤል ያውቃል አላት። በዚህ እያዘኑ ሳለ ወዲያው ራእይ ታያቸው። ይህም ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን፣ ጨረቃ ፀሐይን ስትወልድ አይተው በሀገራቸው ወደ ነበረው ሕልም ፈቺ ሄደው ነገሩት። በእግዚአብሔር መንፈስ የተቃኘው ሕልም ፈቺም ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ነች፣ የፀሐዩ ነገር ግን አልተገለጸልኝም አላቸው። እነሱም ይህን ጊዜ ይፍታው ብለው ወደ ቤታቸው ሄዱ። ከዚህ በኋላ በጥሪቃ ጸነሰች፣ ወለደች። ሄሜን አለቻት። ሄርሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ማለት በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ቡሩክት ክብር ደግ ፍጥረት ማለት ነው። ይህቺም በምግባር በሃይማኖት ተኮትኩታ አደገች ሴት አካለ መጠን ስትደርስ ከቤተ ይሁዳ ለተወለደው ኢያቄም ለሚባል ደግ ሰው አጋቧት። ሐናና ኢያቄም በፍቅርና በደስታ ኑሯቸውን ቢመሩም በአያታቸው የደረሰው መካንነት በእነሱም ላይ ደረሰ። በተሰበረ ልብ እግዚአብሔር የሐናን ማኅፀን ይከፍት ዘንድ በጸሎት ይማጸኑት ጀመር። የሐና ጎረቤት የሆነች በዝሙት ሥራ የምትኖር አንዲት ሴት ነበረች። ሐናም ቀረብ ብላ ዛሬ ቤተ እግዚአብሔር እሳለማለሁ ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። ይህችም ሴት መልሳ ከአንድም 2 3 የእኔ ልብስ አለልሽ፣ ያን ለብሰሽ ለምን አትሄጂም ብትላት፣ ሐና ግን በኀጢአት ሥራ የተገኘ ልብስ ነው፣ እግዚአብሔር ንጹሕ ባሕሪ ስለሆነ ይህ አይሆንልኝም ብላ መለሰችላት። ይህች ሴት ከኀጢአት ሥራዋ ታርማ የጽድቅ ሥራ ለመሥራት ከማሰብ ይልቅ ልብ የሚነካ ነገር ተናገረቻት። በምን ምክንያት ልጅ ነሳሽ ብዬ ሳዝን ነበር፣ ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው። በዚህ ንግግሯ ሐና እጅግ አዘነች። በሌላ ጊዜም ከባሏ ከኢያቄም ጋር ቤተ መቅደስ ሄደው መሥዋዕት ለማቅረብ ሲሉ
ሊቀ ካህናቱ ሮቤል የመካኖች መሥዋዕት አትቀበል ይላል። እናንተ ብዙ ተባዙ ምድርንም ሙሏት ያለውን የአዳምን ቃል ያስቀረባችሁ አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ በሰጣችሁ መሥዋዕቱንም ለማቅረብ ዕድል ባገኛችሁ ብሎ መለሳቸው። በዚህ አዝነው ዛፍ ስር ተቀምጠው ሳለ እርግቦች ከልጆቻቸው ጋር ሲጨዋወቱ እጽዋት አብበው አፍርተው አዩ። በዚህም ጊዜ እንዲህ ብለው ጸለዩ። እርግቦችን እንዲራቡ እጽዋትም እንዲያብቡና እንዲያፈሩ የምታደርግ የእኛ ተፈጥሮ ከድንጋይ ስለሆነ ነው ልጅ የነሳህን ብለው አዘኑ። ከዚህ በኋላ ሐናና ኢያቄም የለመኑትን ለማይነሳ የነገሩትን ለማይረሳ አምላክ ስለታቸውን አሰቡና ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ ይርዳን አንልም፣ ለቤተ እግዚአብሔር አንጣፊ ጋራጅ ይሆናል። ሴት ብንወልድ እንጨት ሰብራ ውሃ ቀድታ ትርዳን አንልም፣ ለቤተ እግዚአብሔር መሶበ ወርቅ ሰፍታ መጋረጃ ፈትላ ትኑር በማለት ለመኑ። ሐምሌ 30 ቀን ድንቅ ሕልም ተመለከቱ። ከአንድ ሱባኤ በኋላ መልአኩ ቅዱስ ገብርኤል ደግ ልጅ ትወልዳላችሁ በማለት አበሰራቸው። በፈቃደ እግዚአብሔር በቅዱስ ገብርኤል አብሳሪነት እመቤታችን ነሐሴ 7 ቀን ተጸነሰች። አይሁድ ለምቀኝነት አያርፉምና ከዚህ ቀደም ከነሱ ወገን የሚሆኑ ዳዊትና ሰለሞን 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙ። ከነሱ ደግሞ የሚወለደው እንደምን ያደርገን ሊሆን ብለው በጠላትነት ተነሱባቸው። በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅዱስ ሐና ወደ ሊባኖስ ተራራ ወጡ። ቅዱስ ዳዊት በመዝሙሩ መሠረቶቹ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ ግንቦት 1 ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። እግዚአብሔር አምላክም ከልብ የሆነ ልመናቸውንም ስለታቸውንም ሰምቶ ልጅን ሰጣቸው። ይህች ብላቴና የተሰጠችው ለጊዜው በደጅ ጥናት በልመና ለእናት ለአባቷ ይሁን እንጂ ፍጻሜው ግን ለአዳምና ለልጆቹ ለፍጥረታ ዓለም ሁሉ የተሰጠች ናት። ቅዱስ ያሬድ በአንቀጸ ብርሃን ጸሎቱ ጸጋን የተመላሽና የደስታ መገኛ ሆይ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ ከልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ። አንቺ ግን የመለኮት ማደሪያ ሆንሽ፣ የመለኮት ባሕሪም ሥጋሽን አላቃጠለውም፣ የእሳት ነበልባልን ተሸከምሽ ብሏታል። ቅድስት ድንግል ማርያም የሕፃንነት ወሯ እስኪፈጸም ድረስ ከእናትና አባቷ ጋር ኖረች። መዝሙረኛው ቅዱስ ዳዊት በመዝሙሩ በመከራዬ ጊዜ ባፌ የተናገርሁት ከንፈሮቼም ያሉትን ስለቴን ላንተ ፈጽማለሁ ብሎ እንደተናገረው ቅዱስ ኢያቄምና ቅድስት ሐና የተሳሉትን ስለታቸውን ለመፈጸም ከእግዚአብሔር ተቀብለው ለእግዚአብሔር ሊሰጡ ወደ ቤተ መቅደስ ሄዱ። ከዚህ ቀደም በኦሪት ሐና እንዳደረገችው አይነት ልጇ ሳሙኤልን ከመውለዱ አስቀድሞ በመካንነት ከሁሉ አንሳና ተንቃ ትኖር ነበር። ለእግዚአብሔር ስለትን ተሳለች። ስለቷም ልጅ እንዲሰጣትና ልጇን በቤተ እግዚአብሔር ለመስጠት ነበር። በስለቷም መሠረት ልጇን ሳሙኤልን ሰጥታለች። በዕብራውያን ልማድ ልጅ ጡት የሚጥለው በተወለደ ከ3 ዓመት በኋላ ነበርና እመቤታችንን በዚያ ልማድ እስከ 3 ዓመት በመላእክት ማረጋጋትና ጥበቃ እንክብካቤ በእናት በአባቷ ቤት ቆይታለች። እነዚህም ክቡራን ለፀሐይ ጽድቅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አያቱ ለመሆን የበቁ ቅዱስ ኢያቄምና ቅድስት ሐና የ3 ዓመት ልጃቸውን እመቤታችን ቅድስት ድንግል ማርያምን
ሆዷ ዘመድ አፏ እህል ሳይለምድ እንደ ስለታችን ለቤተ መቅደስ እንስጥ ብለው ከሊቀ ካህኑ ዘካርያስ ዘንድ ደርሰው ተስለው የነበረውን ስለታቸውን ነግረውት ልጃቸውን ለቤተ እግዚአብሔር ሰጥቷል። ሊቀ ካህናቱና ሕዝቡም ሲያዩዋት ከፀሐይ 7 እጅ አብርታ ከመብረቅ አስፈርታ የምታበራ ዕንቁ ባሕር መስላ ታየቻቸው። እነርሱም ይህችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምንስ እናነጥፍላታለን? ብለው ሲጨነቁ ሳለ እመቤታችን ረሃብ ተሰማት። መልአኩ ቅዱስ ፋኑኤል ሰማያዊ ኅብስት በመሶበ ወርቅ ሰማያዊ መጠጥ በብርሃን ጽዋ ይዞ ከሰማየ ሰማያት ወርዶ ረቦ ታያቸው። ሕዝቡም ለካህኑ የወረደ ክብር መስሏቸው እጅ ነስተህ ተቀበለው አሉት። ካህኑ ሊቀበል ሲል ራቀበት። ሐና ልጇን ታቅፋ ክብሩን ለመቀበል ፈቀቅ ብላ ብትቀመጥ እንደ ረበበ ቀረ። ከዚህ በኋላ ለሕፃኗ የወረደ ክብር እንደሆነ ማን ያውቃል? ለብቻዋ ትተሻት ፈቀቅ በይ አሏት። እንደ ተባለችው አደረገች። በዚህን ጊዜ መልአኩ ቅዱስ ፋኑኤል ወረደ። በአንድ ክንፉ ጋረዳት፣ በአንደኛው አጎናጽፎ ኅብስቱን መግቧት፣ ወይኑን አጠጥቷት ወደ ሰማይ አረገ። እስራኤላውያንን ከሰማይ መና እያወረደ የመገባቸው ልዑል እግዚአብሔር እመቤታችንንም በመልአኩ አማካኝነት መገባት። የምግቧ ነገር ከተሳካ በቤተ መቅደስ ትኑር ብለው ታኅሳስ 3 ቀን ወደ ቤተ መቅደስ አስገቧት። ይህን ዕለት ቤተ ክርስቲያናችን ወር በባተ በሦስተኛው ዕለት በዓታ ለማርያም ብላ ታከብረዋለች። ስለዚህ መልአክ ጸሐፌ ትእዛዝ ሄኖክ ሲመሰክርለት ከከበሩት ሊቃናተ መላእክት አራተኛውና የዘላለም ሕይወትን የሚወርሱ ሰዎች ተስፋ ሲሆን ንስሐ በሚገቡ ሰዎች ላይ የተሾመ መልአክ ነው። ይህ መልአክ ለጌታው እናት ለእመቤቱ መጋቢ ይሆን ዘንድ እግዚአብሔር ባወቀ በወደደ አዘጋጀው። ስለዚህም በቅንነት ሲያገለግላት ኖሯል። በዳዊት መዝሙር የመላእክትን እንጀራ ሰው በላ ተብሎ እንደተጻፈ በመልአኩ እጅ ከሰማየ ሰማያት የበሰለ ሰማያዊ ኅብስትን ከሰማየ ሰማያት የተቀዳ ሰማያዊ ጽዋ እየተመገበች ኖረች። ሰማያዊ ኅብስት ሰማያዊ ጽዋ መባሉ ግን በሰማያዊ መልአክ እጅ ስለተገኘ ከወደ ላይ የመጣና በግብር አምላካዊ የተገኘ በመሆኑ ነው። በኦሪት ሕዝብ እስራኤል ከሰማይ መና እየወረደላቸው ሲመገቡ ኖረዋል። እንዲሁም ነቢዩ ኤልያስ በመልአኩ እጅ ምግብን ተመግቦ እርሱ ኃይል ሆኖት 40 ቀን ሙሉ እንደ ጾመ መጽሐፍ ይናገራል። እመቤታችንም መላእክት እያረጋጓት በመላእክት መጋቢነት ተጠብቃ በንጽሕና በቅድስና በቤተ መቅደስ ኖረች። ድንግል ማርያምም ሰማያዊ ኅብስትና መጠጥ እየተመገበች 12 ዓመት በቤተ መቅደስ ኖረች። 15 ዓመት ሲሞላት ግን ለአቅመ ሔዋን በመድረሷ ከቤተ መቅደስ ትውጣልን በማለት አይሁድ በጠላትነት ተነሱባት። ካህኑ ዘካርያስም ይህን ሰምቶ እመቤታችንን ጠየቃት። ልጄ እንደምን ሆነሽ ልትኖሪ ትወጃለሽ? አላት። እርሷም ከእግዚአብሔር በታች ያለኸኝ አባት አንተ ነህ፣ በዚያውም ላይ እናት አባት ያደራ ያሉህ አንተን ነው፣ ወደ እግዚአብሔር አመልክትልኝ አለችው። ዘካርያስም ጸለየ። እግዚአብሔርም ከነገደ ይሁዳ ሚስቶቻቸው የሞቱባቸውን በትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብተህ ስትጸልይ አድረህ በቀዳማይ ሰዓተ መዓልት አውጣው ብሎ ምልክትም አሳይሃለሁ ብሎ ነገረው። እርሱም እንዳለው አድርጎ በማግስቱ በትሮቹን አውጥተው ቢያዩ ዮሴፍ በትር አብባና ፍርታ ተገኘች። ከበትሩ ጫፍ ላይ ዮሴፍ ሆይ
እጮኛ ማርያምን ጠብቃት የሚል ጽሑፍ አገኘ። እርግብም መጥታ በራሱ ላይ አርፋለች። ስለሆነም ዮሴፍ እንዲጠብቃት ተወሰነ። እውነተኛዋ ታቦት እመቤታችን ታቦት ባለበት ቤተ መቅደስ ገባች። የእመቤታችን ታቦትነቷ የዘላለም ነው። እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና እንዲህ ብሎ ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። መዝሙር 131 ከቁጥር 14። ያቺ ታቦት ምሳሌነቷ ለአማናዊቷ ወይም ለእውነተኛዋ ታቦት ለእመቤታችን ቅድስት ድንግል ማርያም ነው። ፊተኛይቱ መቅደስ በውስጧ ቅድስት፣ ከዚያም ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። ቅድስት የእመቤታችን ልቦናዋ፣ ቅድስተ ቅዱሳን የሥጋዋ የነፍሷ ምሳሌ ያቺ ታቦት በውስጧ በወርቅ የተለበጠች የኪዳን ታቦት፣ በእርሷም ውስጥ መና ያለባት የወርቅ መሶብና የበቀለች አሮን በትር የኪዳኑም ጸሎት ነበሩ። እንደዚሁም እመቤታችን በውስጥ በአፋ በነፍስ በሥጋ ንጽሕት ናት። ወርቅ ጽሩይ እንደሆነ እርሷም ሁለንተናዋ ንጹሕ ናት። እንዲሁም በውስጧ መና የተባለውን ልጇን መድኃኔ ዓለም በመልአኩ ብስራት በማኅፀኗ ይዛ የምትገኝ በመሆኗ እንዲሁም ያቺ አሮን በትር ሳይተክሏት ውሃ ሳያጠጧት አብባ ፍርታ እንደተገኘች እርሷም በድንግልና ማኅተመ ድንግልናዋ ሳይፈታ አምላክን እንደምትወልደው ምሳሌ ነው። በዚህ ሁሉ ፊተኛዋ ቤተ መቅደስ ለእመቤታችን ምሳሌዋ ናት። አማናዊቷ ታቦት እመቤታችን በምድር ባለች ቤተ መቅደስ እንደገባች አሁንም በሰማይ ባለች ቤተ መቅደስ መንግሥተ ሰማያት አለች፣ ለዘላለም ማደሪያው ናትና። ከእመቤታችን ረድኤት በረከት ሁላችንም ተካፋዮች አድርገን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቪዲዮ እንድታዳምጡ በአክብሮት እንጠይቃለን። ስንክሳር ዘወርኃ ሰኔ 3 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚህች ቀን በትምህርትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምሯ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆቹም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህ በኋላም ሥራዋ ተገለጠ። የርኩሰት ሥራንም በግልጥ አብዝታ የምትሠራ ሆነች። ክብር ምስጋና ይግባውና የጌታችን ኢየሱስ ክርስቶስ የከበረ ልደቱ በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው። እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። ኤጲስቆጶሱም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያን ጊዜም አለቀሰች። ንስሐ ገባለሁ እንጂ ወደዚህ ሥራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶስም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሂዳ ጥሪቷንና ዋጋው ብዙ የሆነ ጌጧን አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቱ አቃጠለው።
ከዚህም በኋላ የራሷን ጠጉር ተላጨች። ኤጲስቆጶሱም ማቅ አልብሶ ወደ ደናግላን ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገሥጻት ነበር። በጭቃና በድንጋይ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሠሩ ቤቶችማ ለመግባት እንዴት ተወኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንህን ከሚጠብቀው የደረሰብኝን ኀፍረት ልሸከመው ያልቻልኩ እኔን በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣች። ከዚህም በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ሰማዕት ኮርዮን አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖትን ስለ ማምለኩ ይገሥጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህ? እነሆ አሁን እኔ አንተን ከሥቃይ ጽናት የተነሣ ያን የተሰቀለውን አምልኮቱን አስተውሃለሁ አለው። ከዚህ በኋላም ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃየው አዘዘ። መኮንኑም ወስዶ በየራሱ በሆነ ሥቃይ አንዲት ቀን እንኳ ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱም ፍጻሜ በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው በሰማዕትነት ሞቱ። ከዚህም በኋላ ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ከማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣ ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነትን አክሊልን ተቀበለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ተጋዳይ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ማርታ ተሐራሚት፣ ሁለተኛ አቡነ ተጠምቀ መድኅን ጻድቅ ኢትዮጵያዊ፣ ሦስተኛ ቅዱስ ኢላርዮን ሰማዕት፣ አራተኛ ቅዱስ ኮርዮን ሰማዕት። ወርሃዊ በዓላት፣ አንደኛ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ሁለተኛ ቅዱሳን ኢያቄም ወሐና፣ ሦስተኛ ቅዱሳን ሊቀ ካህናት አበው ዘካርያስና ስምዖን፣ አራተኛ አባ ሊባኖስ ዘመጣዕ፣ አምስተኛ አቡነ ዜና ማርቆስ፣ ስድስተኛ አቡነ መድኃኒነ እግዚእ ዘደብረ በንኮል። አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ። መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አሳልፎ አልሰጠኝም። የጽድቅን ደጆች ክፈቱልኝ፣ ወደ እነርሱ ገብቼ እግዚአብሔርን አመሰግን ዘንድ ይህች የእግዚአብሔር ደጅ ናት፣ ወደ እርሷ ጻድቃን ይገባል። ሰምተኸኛልና መድኃኒትም ሆነኸኛልና አቤቱ አመሰግንሃለሁ። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተን ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ
የምንሰበሰብባትን የጉባኤ ቦታ ዋል። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሳችሁ እንድታደርጉ በአክብሮት እንጠይቃችኋለን። እናመሰግናለን።